ሰላም ሰላም፣ ውድና የተከበራችሁ ለገብ ሜላት ቻናል ተከታታዮች ቤተሰቦች እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? እንደየሰዓት አቆጣጠራችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ እህታችሁ ሜላት በአዲስ ቪዲዮ መጥቻለሁ ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ እያደረጋችሁ አብራችሁን በኮመንት ቆዩ። ዛሬ እንግዲህ ስለና አብርሽ ይሆናል የምናወራው። ምክንያቱም አብርሽ የቄራው የደረሰበትን ነገር ሁላችሁም በእርግጠኛ ነኝ ታውቃላችሁ፣ ሰምታችኋል ብዬ አስባለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ስትገቡ ላይክ እያደረጋችሁ ግቡ ማለት ነው ነባሮች። እንዲሁም በኮመንት አብራችሁን ቆዩ። እግዚአብሔር ከድንገተኛ አደጋ እግዚአብሔር ይሰውራችሁ። እውነት ማለት እኔ ብዙ ጊዜ እላለሁኝ ህይወታችን በእጃችን ይዘነው ነው የምንንቀሳቀሰው። ህይወታችን በእጃችን ነው። ወይኔ በመድኃኒዓለም ህይወታችን በእጃችን ላይ ናትና ገብቷችኋል? ይሄን ዛሬ የሆነ ነገር ይከሰትብናል፣ የሆነ ነገር እሆናለሁ ብለን አናስብም። እና እንግዲህ አብርሽ የቄራው ወንድማችንም ላይ እየተከሰተው ይሄን ነው ማለት ነው። ምክንያቱም እኛ አርቀን እናስባለን እንጂ በድንገት በአጋጣሚ ምን እንደሚገጥመን አናውቅም። እግዚአብሔር ከእንደዚህ አይነት ነገር ይሰውረን። እግዚአብሔር ነው የምላችሁ። አሜን በሉ ሁላችሁም። ማርያምን ወጥቶ ከመቅረት እንደ ወጥታችሁ ድንገተኛ አደጋ እግዚአብሔር ይሰውራችሁ ነው የምለው። እግዚአብሔር ይሰውረን፣ እግዚአብሔር ይጠብቀን። እግዚአብሔር እንደው ሙሉ ጤናችንን ይዘን ለሀገራችን ለቤተሰቦቻችን እንድንበቃ ያድርገን ነው የምለው። እና ከዛ በመቀጠል አብርሽዬ ወንድም አለም እንግዲህ የስደተኞች ወንድም ወይም አባት ነው። በተለይ በቤሩት ላሉት በተለያየ ሁኔታ ችግር ለሚደርስባቸው በኤምባሲ በተለያየ ቦታ የሚጣሉትን እያነሳ በተለያየ ነገር ግሩፕ እየሆኑ አብረው እየሰሩ በተለያየ ነገር ገብቷችኋል። እንግዲህ ለአረብ ሀገር እንዲሁም በድምፅም ሆነ በተለያየ ጉዳይ ለአረብ ሀገር ሴቶች የቆመ ወንድማችን ነው። በብዛት ከሚገርማችሁ ያው ከቀልዶቹ በተረፈ ለእኛ ለአረብ ሀገር ሴቶች አብዝቶ የቆመ ወንድማችን ነውና እግዚአብሔር ባልተቤትህን እንግዲህ ካለችበት ነገር እግዚአብሔር ይማርልህ ነው የምለውን። ምክንያቱም የደረሰበትን አደጋ እንግዲህ ሁላችሁም አልሰማችሁ ከሆነ ወጥተው እንግዲህ ባልተቤቱ ጋር ወደሆነ ቦታ ለመሄድ ሌላ ሹፌር ነበረ፣ እሱ አልነበረም እየሸፈረ የነበረው፣ የሚሸፍረው ሌላ ሹፌር ነበረ። እንግዲህ መኪናው አክሲደንት አረገ። ምክንያቱም መኪናው ተገለበጠ። እሱም ያው ከባድ የሚባል ጉዳትም ባይሆንም እሱም ጉዳት ደርሶበታል። ግን የሚስቱ ጉዳት ደግሞ በጣም የበረታና ገብቷችኋል። ጀርባዋ በሙሉ እንዳለ ብረት ገብቶላት እግዚአብሔር እንደው ይሰውረን ነው የሚባለው። እግዚአብሔርን ለመስማት ራሱ እኔ እውነት አልመሰለኝም ነበር በቀደም አንስቶ አብርሽ የቄራው እንደዚህ አደጋ ደረሰበት ምናምን ሲሉ። ምክንያቱም ያ አደጋ ደረሰበት ከመባሉ ከሁለት ቀን በፊት ነው ምናምን ቪዲዮ እየሰራ ነበር በአንድ እህታችን እንደውም እያሾፈ ምናምን ነገር ቪዲዮ እየሰራ ነበር። እንደ አብርሽ ምን ሆኖ ነው ማለት ማንኛውም ሰው በነገራችን ላይ ፊዚካልህ ትልቅ ሰው ሊመስል ይችላል፣ እናት ልትመስል ትችላለህ፣ አኗኗርህ ወይም አስተዳደግህ የገጠር ልጅም ሆነህ ምናልባት ሊሆን ይችላል። እና አንድ እህታችን የሆነ ወንድማችንን ማን ነው ስሙ ማን ፍቅሩ ነው እሱን ማን ነው የሀገር ልጅ ቢሆንም እኔ ስሙን እንግዲህ አልያዝኩትም። ያው ያፈቀረና ያበደ እንትን ነው የሚባለው። እኔ ስሙን አልያዝኩትም እና እሱን አፈቀርኩ አላለችም። በነገራችን ላይ ግን እባክህን ላግኝህ ነው በስልክ ላግኝህ ነው ያለችው። እና እኔ ስለማይመቸኝ ነው ኮንትራት ቤት ስለሆንኩ ነው ስልክ ስለመከለከል ነው ምናምን እያለች ለእሷ ቪዲዮ ስትሰራ በእሷ ሙድ እየያዘባት ነበር። ታውቃላችሁ ምን ሆኖ ነው አብርሽ ምናምን እያልኩኝ ነበርና ጥሩ አይደለም። አንዳንዴ እግዚአብሔርን ማለት ትልቅ ሰው ስለሆናችሁ አይደለም። የጓህ ከሆናችሁ የሆነ ውስጣችሁ የጓህ ስላችሁ የጓህ ማለት ጅልነት አይደለም። በነገራችን ላይ እዚህ ጋር ስነግራችሁ አስረግጬ ስነግራችሁ የጓህነት ማለት ጅልነት አይደለም። የጓህ ስትሆኑ ውስጣችሁ ንጹህ የሆነ ነው። የጓህ አንዳንዴ የጓህ ነህ አንተ እኮ ሞኝ ነሽ ጅል ነሽ ብሎ ባለፈው ማንን ስሙ ለውሽዬ ጋር የሚሰራው ማነው ስሙ ብሏት አንተን ጅል አይደለም ካነጋገር ነው። ጅል ነሽ። ጅል የለም በዚህ ምድር። የሚገርማችሁ ጅል ያኔ ጅል ማለት ጅል ምንም የማያውቅ ነገር እንደማለት ይመስለኛል፣ ግን አይደለም። ገብታችኋል? የጓ ስትሆኑ ውስጣችሁ ንጹህ ነው።
የዋህነት ማለት ውስጣችሁ ንጹህ ነው። በውስጣችሁ ምንም ነገር የለም። ገብቷችኋል? የምትናገሩትን ካፋችሁ ልትናገሩ ትችላላችሁ፣ ግን ለሰው ምቀኝነት፣ ለሰው ተንኮል፣ ለሰው የተለያየ ነገር የማታስቡ በቃ ፈጣሪያችሁን ከልባችሁ የምታምኑ የማትወላውሉ ባላችሁበት አቋም የምትጸኑ ማለት ነው። በቃ እንደዚህ የዋህነት የሚባለው እና እንግዲህ ያቺ ሴትም እንደዛ አይነት ነገር ትመስለኛለች። በእርግጥ አፍቅሬው እንደዚህ እምቢ ብሎኝ እንደዚህ ሆኖ ምናምን አላለችም ሴትዮዋ ማለት ነው። ግን ላግኝህ ነው ስትል የነበረው እና እኔም ራሱ እናቱ ትሆን እንዴ እያልኩኝ ነበር። እግዚአብሔር ነው የምላችሁ ማለት ትልቅ ስለሆነ ሳይሆን ያው አፈቅርሃለሁ በፍቅርህ እንደዚህ ሁኜ ምናምን ነገር ስላላለች ምናልባት እናቱ ትሆን እንዴ ብዬ ነበር መጀመሪያ። በኋላ ላይ እሱ ሲያሾፍ ስሰማው ነገሩ ሌላ ነው። እንዴ ምን ችግር አለው? እኔ የፍቅር ጥያቄ አላቀረብኩለት ወልደህም ሊሆን ይችላል ምናምን ምናምን እያለች ስትናገር ድጋሚ ደግሞ በሱ ተናዳ ምናልባት የምትወደው ትሆናለች ወይም አፍቅራው ሊሆን ይችላል፣ አይታወቅም። ወይም አብረው ጊዜ ያሳለፉት ነገር ሊኖር ይችላል። በፍቅር አብረው ያሳለፉት ነገር ሊኖር ይችላል። እንግዲህ በዛው አካባቢ ልጅ ትሆናለች ምናምን አይታወቅም። እና ይኸው አንዳንዴ የሚዲያ ሰው ስንሆን አንዱን ዝቅ አንዱን ከፍ ነው የምናደርገው፣ አንዱን መተቸት አንዱን እንደዛ ነው የምናደርገው። እና በእንደዛ ምንድን ነው ይሄንን ላወራላችሁ የቻልኩት እሱ ያንን ሲል ባለ በሶስተኛ ቀኑ ይሁን በአራተኛ ቀኑ ይሄ ነገር አደጋ ደረሰበት ተባለ። ወይኔ ጉዴ ፈላልኩ። እግዚአብሔር ነው የምላችሁ። እንደው ምስኪን በቃ እኔ እውነት አልመሰለኝም ነበር ታውቃላችሁ። ከሚዲያ የሚጠፋ ምክንያቱም እየመጣ ቪዲዮም እየሰራ ነበረ፣ በዚህም በዛም እየሰራ ነበረና ያው እንግዲህ እዛ አካባቢ ያሉትን ዜድ ምናምን እነሱ ሲሰሩ ነው ቪዲዮ እውነት እንደሆነ ያወቅኩት እንጂ እንደው እያሾፉም እየቀለዱም ሁላ ነበር የመሰለኝ። በነገራችን ላይ ሰው ሲያወራ የሆነ ነገር ሳያወራም የሆነ ነገር እርግጠኛ ሳይሆን አያወራም እና በእነሱም ላይ እርግጠኛ ሆነው ነው እንደዛ ሲያወሩ የነበሩት። ለካስ እኔ አላመንኩም ነበር። እኔ ነኝ ሞኝቱ ብዬ እውነት እኔ ነኝ ሞኝቱ አላመንኩም ነበር ብዬ እና በጣም አሳዝናኛለች ሚስቱ። እውነቴን ነው የምላችሁ እግዚአብሔርን በቃ ይሄን ያክል ጉዳት እንደዚህ በቃ አሁን ላይ ኮማ ውስጥ ናት ያለችው፣ ኮማ ላይ ገብታለች። እሱም እርዳታ ይኸው ከህዝቡ እየጠየቀ ነው። ህዝቡም እኔ እንጃ ባለው አቅም እንግዲህ እሱ ለስደተኞቹ ባለው ነገር በጉልበቱም በሁሉም ሲሯሯጥ ነበር እና አሁን ደግሞ ሁላችንም በነገራችን ላይ ዛሬ ላይ ረጅ ስንሆን ነገ ጧት ተረጅ እንደምንሆን ማሰብ አለብን። ይሄንን እግዚአብሔር ነው የምላችሁ። ባላችሁ ነገር ወይም ባላችሁ በጉልበትም ሊሆን ይችላል፣ በገንዘብም በተለያየ ነገርም ሰውን ትረዳላችሁ። ነገ ጧት እናንተ እንደምትወርቁ ግን ይሄንንም ማገናዘብ አለባችሁ። እኔም ነገ ጧት እንደዚህ ሰው እርዳታ ያስፈልገኛል፣ የሆነ ነገር ይጥለኛል፣ የሆነ ነገር ላይ ወድቃለሁ ብለን ማሰብ አለብን። እንግዲህ አብርሽ እንደምታዩት ነው፣ በዩቱብም ይሰራል፣ በራሱም ስራ አለው፣ ሚስቱም ትሰራለች። ያው እያኖሩ ነው ቤሩት ላይ እንግዲህ ቆይተዋል፣ በጣም ቆይተዋል እና ገብቷችኋል። ይሄ ነገር ይከሰታል ብሎ የሚያስበው ሰው የለም። ይከሰትብኛል፣ ይሄ ነገር ይመጣብኛል፣ በፍጹም የለም። እና ሰውን ስናግዝ፣ ሰውን ስንረዳ፣ ለሰው ስንሮጥ፣ ለሰው ብዙ ነገር ስንሆን እኔም ነገ ጧት የሆነ ነገር ሲሆን ይደርሱልኛል፣ ለእኔም ያግዙኛል። ምክንያቱም እኔም ነገ ጧት የሰው እርዳታ ያስፈልገኛል ብለን ማሰብ አለብን። እና ብዙዎቻቸው አሁን ብዙዎቻቸው የሚገርማቸው የሆነ ነገር ሲያደርጉ እኔ ምን ሆናለሁ፣ እኔ ሰላለኝ፣ እኔ እንደዚህ ሰላለኝ በገንዘብ ብዛት የሚሆን ይመስላችኋል? በገንዘብ ብዛት ከሆነ ነገር የሚገርማችሁ ነገር አንድ እንደ እንትን አድርጌ ልንገራችሁ እዚህ ጋር እንደገጠመኝ ነው። ግን እውነት ነው። አንድ የገጠር የኛ ማለት የኛ አካባቢ ሰው ነው እና በጣም ሀብታም ነው ማለት በቃ ሀብታም ሲባል እንግዲህ በዛ ሀገር በእኛ ሀገር ብቻ ምን አይነት ልበላችሁ ፎቅ እንደዚህ ምናምን ያለው ሳይሆን በቃ እዛ ከብት ብዛት ምናምን በቃ ላል ደልቀቅ ብሎ የሚያሳርሰውም ገበሬም ቢሆን በገበሬ ነው። እሱ ምንም የሚነካው ነገር የለም። የሚንቀሳቀሰው በበቅሎ ነው ምናምን ነገር እና ያው ጫማውንም እንግዲህ ሩጠው አልብሰውት ነው ሲመጣም ሩጠው ጫማውን አውልቀው እግሩን አጥበውት በስነ ስርዓት እንግዲህ የገጠር ባህል አለ አጉዛ የሚባል ለራሱ በስነ ስርዓት ማለት ተዘጋጅቶ የሚቀመጥ አለ። እዛ ተነጥፎለት ድጋፍ ተደርጎለት ምናምን የሚቀመጥ ሰው ነው እና ከዛ የሆነ ቦታ ሄዳሉ ብቻ ለምንድን ነው ለማስጠንቆል ይሆን ለምን ይሆን ብቻ አላቅምና የሆነ ቦታ ሄደ። እዛ ቦታ ሲሄድ አንተ የምትሞተው ሾህ ወግቶህ ነው ይለዋል አሉ። ያ ሰውዬ እንዴ አንተ ደግሞ ዝም ብለህ ነው እኔን ከሾህ ከየት አግኝቶ ነው የሚወጋኝ አላሉ። አይ እኔ እንግዲህ ነግሬሃለሁ ሾህ ወግቶህ ነው የምትሞተው፣ የሞትህ በቃ የሞትህ እንትን ምክንያት የሚሆነው ሾክ ነው ብሎታል። ይህ ሰውዬ እኔን ከየት ያገኘኛል? የምሄደው በበቅሎ ጫማ ለብሼ ነው፣ አላጭድ አልወቃ
ከየት አግኝቶ ነው እኔን ሾክ የሚወጋኝ እያለ ያ ሰውዬ በቃ እንደው ለካ እንደው ምንም ሲባል ይሄ በቃ ብቻ አላቅም በምንድን እንደሆነ ያስጠነቆለው ብቻ እንደዛ ስላለው እንዴት እያለ እያምታታ ያ ሰውዬ ብቻ ሄደ። ብቻ ለምን ምክንያት እንደሄደም አላቅም። ያንን ብቻ የተባለውን ነገር ነው እኔ እየሰማሁ የነበርኩትና ከዛ ያ ሰውዬ ምን አደረገ መሰላችሁ? እዚህ ጋር እኛ ነገ ጧት እርዳታ እንደሚያስፈልግ ማወቅ አለብን እያልኩኝ ማወራው ምክንያት እሱም እንደ ምሳሌ እንዲሆናችሁ ብዬ ነው። እና ከዛ ገበያ ሄደ። ያው ገበያ የገጠር ገበያ እንግዲህ ታውቁታላችሁ። በሳምንት 2 ቀን ሊሆን ይችላል፣ በሳምንትም 1 ቀን ሊሆን ይችላል። ራቅ ያለ ቦታ ስለሚሆን ገበያ የሚውልበት እንትን ቦታ ማለት ነው። እና ያ ሰውዬ እንግዲህ ያው ሀብታም ነው ብያችኋለሁ። እንግዲህ ገበያ ሄደ። ሲሄድም በበቅሎ ነው የሄደው። እዛም በቃ አጃቢ ያሉት አብረው የሚያሸበሽቡ በቃ ጋሼ እንዲህ እንዲህ እያሉ የሚንከባከቡት አለና የሰውዬ ገበያ ሄዶ ምን ሄደ? በግ ሙክት ለመግዛት ማለት ነው። እንግዲህ በግ እኮ አለው ከቤት፣ ግን የተሻለ ትልቅ በግ አንጥቶ ክብር እንግዳ የሚመጣበት እንግዳ አለና ለዛ ሰው እንግዳ ለማቅረብ በጉን እንግዳው እንትን ብሎ ለማምጣት ማለት ነው። በጉን ለመግዛት ይሄድና ያ ሰውዬ ላት ነው የሚታየው። በእኛ ሀገር እንግዲህ በግ ስትገዙ ከኋላ ጅራቱ ማለት ነው ላት ነው የሚባለው። ጅራቱን የማታውቁ ከሆነ እናንተ ላት ሲባል ላቱ ይሄ ጅራቱ የሚጎዛወዘው ጅራት አለ አይደለ? እንዲህ ቁልፍ ብሎ እሱን ነው ጭብጥ አድርገው ይዘው የሚያዩት ስጋ መኖሩና አለመኖሩን በዛ ነው መሰለኝ የሚያስታውቀውና እንዴት እንደሆነ ብቻ አላቅም። እሱን ነው ብቻ የሚጨብጡትና ያ ሰውዬ ሄዶ ይሄ በግ አሪፍ ይመስላል ብሎ ያንን ጅራቱን ይዞ ጭብጥ ሲያደርገው እጁ ላይ እንግዲህ ከበጉ ፀጉር ላይ የነበረው እሾክ የሰውየውን እጅ ወጋው ማለት ነው። እንግዲህ ታያችሁ። ከዛ በኋላ ያው እንግዲህ እጁም የለሰለሰ ነው፣ ምንም ሰርቶ ስለማያውቅ ምንም ነገር እንግዲህ ታጥቦ መብላት፣ ከዛ በኋላ በቃ ታጥቦ መተኛት መነሳት ምናምን ነውና በጣም በሀፍት የሰከረ ስለሆነ ያን ነገር ሾኩ ሲወጋው እጁም አልቻለም። አንዳንዴ የስራ የለመደ እጅ ሲሆንም ትንሽ ጠንከር ይላል፣ ገርበድ ይላል። ገብቷችኋል? ለሆነ ነገር ይቋቋማል። በጣም ለስላሳና ምንም ነገር ሰርቶ የማያውቅ ሲሆን ደግሞ በእውነት በትንሽ ነገር ነው እንትን የሚለውና ከዛ ያሾሁ ወጋው ወይ ብሎ ወዳውኑ እንትን አለ። እሾሁ ተሰብሮ ይቅርበት ይውጣ ምናምን የሚለውን አላውቅም። ከዛ በኋላ ያው አይዞህ ብለውት እነሱም ያን በግ ገዝተው ወደ ቤት ሄዱ። ያ ነገር እያቀመ እያበጠ እጁ ይመጣል ማለት ነው። በቤት ሄዱ በተለያየ ነገር ቢባል ምክንያቱም ስበቡ የመጥፊያው ስበብ ስለሆነ ልክ ያ ሰውዬ ያለው ነገር ትክክል ስለሆነ ታውቃላችሁ። ያ ሰውዬ በዛ እሾክ ምክንያት ወደ ሌላ በሽታ ተቀይሮበት ይሆን ብቻ አይታወቅም፣ ሞተ ይባላል። እና እውነት ነው ግን ይባላል ማለት ሳይሆን ተረትም አይደለም፣ እውነት ነው። እና ገብቷችኋል? አንዳንዴ ብዙዎች አሁን ሲያደርጉ በሶሻል ሚዲያ አሁን ሰሞኑን እያያችሁ ከሆነ እነ ሳሬ ምናምን ሌሎች ጋር ያደረጉትን አድርገን ነገ ጧት የሚያጡ አይመስላቸውም። አብልተናቸው አጠጥተናቸው አልብሰናቸው ሰተናቸው እንዲህ አድርገናቸው ይላሉ። ስታደርጉ ለፈጣሪ ብላችሁ ነው የምታደርጉት። ስታደርጉ ነገ ጧት ያ ሰው ያደረጋችሁለት ይከፍለኛል ብላችሁ ሳይሆን ነገ ጧት እኔ በሆነ ነገር በገጠመኝ ሰዓት ሌላ ነገር ሌላ ሰው ይልክልኛል እግዚአብሔር ብላችሁ ስታደርጉ ነው። ግን ያደረጋችሁትን መልሳችሁ አድርጌ አብልቼ አጠጥቼ አልብሼ እያላችሁ እንትን የምትለው ከሆነ ያ ሰው ራሱ ይሳቀቃል። ኡፍ በቀረብኝ በቃ ባልተረዳው ባላደረገችልኝ የሚልም ይኖራል። ገብቷችኋል? እግዚአብሔር እስጥሽ ብሎ ለእግዚአብሔር እንኳን እንትን እንዳይል ያረከውን ነገር አርጌ አብልቼ አጠጥቼ እንደዚህ ብዬ አይባልም። እና እግዚአብሔር ገብቷችኋል? እንግዲህ አብርሽም እርዳታ ካኛ ይፈልጋል በተለያየ ነገር እና ሚስቱ በጣም ከባድ ላይ ነው ያለችው። እግዚአብሔር ይማርለት በእውነት። እሱም የተጎዳ ቢሆንም ግን እሱ ያን ያክል የሚያስፈራ ይቅርታ የሚያስፈራ ሁኔታ አይደለም። በጣም የሚያስፈራ ሁኔታ ላይ ያለችው ሚስቱ ናት። ኮማ ውስጥ ገብታ ነው ያለችው። እግዚአብሔር እንዲምርለት ሁላችሁም በጸሎት ሙስሊሞቹ በዱዓ ክርስቲያኑ በጸሎት አስቧት፣ እግዚአብሔርን አስቧት። የስደተኞች አባት ነው እሱ በተለይ ማለት ነው። እውነቴን ነው የምላችሁ ለስደተኞች በጣም የሚጮህ ጎበዝ ነው። አሁን በቅርብ እየተበላሸ እንደው አንዳንድ ነገር እያደረገ መጣ እንጂ ጎበዝ ነው።
በተለይ ለአረብ ሀገር በአረብ ሀገር ላሉት በተለያየ ነገር ለሚጎዱት በተለያየ ነገር ለሚበሉት በተለያየ ነገር ሆኖ ችግር ለሚደርሳቸው በተለይ ቤይሩት ላይ ደግሞ የሚደርስባቸው ችግሮች ለነሱ ሩጦ የሚደርሰው እሱ ነውና አሁን ደግሞ እሱ ከኛ እርዳታ ይፈልጋል። በማንኛውም ቤት እርዳታ በተባለበት ቦታ በነመንባር ቤት ነው የተባለው። እኔ ትናንትና እንትን አላልኩም እንግዲህ አላቅም። አሁንም በተለያየ ቦታ ምክንያቱም ሰው ሰልችቶታል። አሁን ላይ ገብቷችኋል። የሆነ በቃ በዛም በዚህም እርዳታ ሁሌም እርዳታ ስለሆነ ሰልችቶታል። ግን ቢሆንም ካለን ላይ ደግሞ ለእኛ ትናንት ሲቆምልን በገንዘብ ብቻ ሳይሆን በጉልበቱ ሲያገለግለን የነበረ ወንድማችን ዛሬ ላይ ከኛ እርዳታ ሲፈልግ 5ም 10ም ለሱ ያግዘዋል። ምክንያቱም ያለችውን ነገር እንግዲህ ቤይሩት ላይ በዶላር ነው እሱን አድርጎ ብረት አስገጣጥሞላታል። በብረት ነው ሁሉም ነገር እና ደክማበት ነው እንግዲህ ኮማ ውስጥ ገብታ ያለችው። እግዚአብሔር ወደ ራሷ መልሷት እግዚአብሔር እንዲምርለት እንጸልይለት። ከጸሎቱ በተረፈ ደግሞ ያው በቻልነው አቅም የቻልነውን እናግዘው ወንድማችንን። እግዚአብሔር ይማርልህ። ያጋጥማል። እግዚአብሔር መቸማትን ከይባል ማረግ ነው የሚባለው እና እግዚአብሔር ይማርልህ። በምንም ቢሆን በምንም ተደግፋ እግዚአብሔር ይማርልህ። ከባድ ነው። እግዚአብሔር ነው የምላችሁ ስታስቡት ከባድ ነው። እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ከእንደዚህ አይነት ነገር አደጋ እግዚአብሔር ያውጣል። ማርያምን መብርሃን እንደው ከፊታችን እየቀደመች እንደዚህ አይነት ነገር እሷ ተያዝልን ነው የምለው። እኔ አንድ ጊዜ እንደዚህ ነገር አጋጥሞኝ ነበር። እግዚአብሔር ነው የምላችሁ በልደታ ቀን ነው። ረጅም ነው እንጂ ወሬው ባወራችሁ ልደታ ቀን ነው እና በቃ እኔ እንጃ ጸሎት አድርጌ ነበር በእርግጥ የወጣሁት፣ ግን ያን ያክል ብዙም እንትን አልነበርኩም። በቃ በሀሳብ ተመስጬ ሌላ ውስጥ ሁኝ አሞኝም ነበር። ፍዝዝ ብዬ ነው እየሄድኩ የነበርኩትና እዚህ ሀገር እንግዲህ አረብ ሀገር ታውቃላችሁ፣ ማብራት ይበራል። ማብራት ሲበራ መቆም አለባችሁ። እንትን ቀይ ሲበራ አረንጓዴ ሲበራ መሻገር አለባችሁ ምናምን እና ማብራቱ በርቶ ቁመን መኪናውን እንትን ማለት ቁመን እንትን ብለን አረንጓዴው በርቶ ሰው አልፎ ሲጨርስ ልክ ቀይ ሲበራ እኔ መሄድ ጀመርኩኝ። መብርሃንን ነው የምላችሁ እኔ መሄድ ጀመርኩኝ። መኪናው ጢጥ ስል ብቻ ነው እኔ ከመሀል ሁኜ ልቤ ዝም ብሎ የሚመታው በድንጋጤ እናንተ ድንጋይ ሆኗል ሰውነቴ። እግዚአብሔር ሲምረኝ መብርሃን ስትጋረድልኝ እንጂ ሙቼ ነበር የዛኔ ማለት ነው። ምክንያቱም ማንም የሚጠይቃቸው የለም። ምክንያቱም ማብራቱ ቀዩ በበራ ሰዓት ነው እኔ ሄጄ የገባሁት እዛ እንትን ላይ። ከዛ ወደ የት ልሄድ? ወደ ኋላ አልሄድ፣ ወደፊት አልሄድ፣ ዝም ብዬ አንድ ቦታ ቆምኩኝ። እግዚአብሔር ስጣቸው በጎን በጎን እያደረጉ ሄዱ። ልክ እነሱ ሂደው ሲያልቁ ድጋሚ አረንጓዴ ሲበራ ነው ተሻግሬ። ከዛ ከተሻገርኩ በኋላ ደግሞ ፖሊስ መጥቶ እንዳይዘኝ ወደ ነው የምደበቀው፣ መጥፋት አለብኝ ያልኩኝ። ምክንያቱም ግን ያው ፎቶ አንስቶኛል፣ አሻራለሁ። በእርግጥ ግን እንዴት በቃ አልኳችሁ። ከተሻገርኩ በኋላ ሰውነቴ ይንቀጠቀጣል። በቃ እኔ አላቅም ምን ሁኜ ነው የት ነበርኩኝ፣ ምንም አይታወቀኝም። እግዚአብሔርን ነው የምላችሁ። እንግዲህ እንደዚህ አይነት ነገር ያጋጥማችኋል። ወጥቼ ቀርቼ ነበር በዛን ሰዓት፣ በዛች ቅጥፈት እንግዲህ ይታያችሁ። ለዛውም ደግሞ ጓደኛዬን ልቀበል ብዬ ነው እሷን ስለማታውቀው እሷን ይዣት እንዲሄድ ወደምንሄድበት ቦታ ብዬ ነው ወደ እሷ ቤት እየሄድኩኝ እንደዛ አይነት ነገር ገጥሞኝ የነበረውና እንደዚህ አይነት ነገር ያጋጥማል። ስንወጣ ጸልየን እግዚአብሔር አምላክ ከእንደዚህ አይነት ነገር እንዲሰውረን ራሳችንን እንድንጠብቅ በቃ የሆነ ነገር ክፉ ነገር እንዳያመጣብን በመንገዳችን እንቅፋት አንከላፋ የሚሆንን እግዚአብሔር እንዲይዝልን ጸልየን እንውጣ። እሱ ይጠብቀን ነው የምለው። ማርያምን እግዚአብሔር ይማርልህ አብርሽዬ ወንድማችን፣ አይዞህ። ሁሉም በሱ እጅ ስለሆነ ወደ ራሷ ትመለሳለች ብዬ ተስፋ አለኝ። አመሰግናለሁ ስለተከታተላችሁኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበል። እህታችሁ ሜላት ነበርኩ አብሬያችሁ የቆየሁት። ሰላም ሁኑልን ባይ